እባካችሁ ሴቶች የቀረባችሁን ሰው ሁሉ አትመኑ። ላገባሽ እፈልጋለሁ እንዲህ ነው አላቅማማችሁም። እኔነቴ ሲከዳኝ ታወቀኝ ነው ያለችው። የቀድሞ ውበቷ እየረገፈ መምጣት፣ ፀጉሯን አለመባጠር፣ መዝረክረክ ቤቷ እስከምትደርስ ድረስ እንዴት ብዬ ልንገራችሁ? አንዳንድ ጊዜ እንደዚህ አይነት ነገር ለመግለጽ በጣም ስለሚከብድ ነው። ሽንት መቆጣጠር የማትችልበት ደረጃ ሁሉ ሲሳሳሙ አሳየው። ሌላ ነው ዝርዝሩት ነግሬያችኋለሁ። ያን ሳይ ባል እብድ ሆነ። እውነቱን ነው። ስውሯ ማርያም ሄደች፣ መጠመቅ ጀመረች። 7ኛው ቀን ላይ መንፈሱ ተጋለጠ። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ ቻናል ተከታታዮች የሆናችሁ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የዛሬው ታሪክ ለእኔም ለውሳኔ ያስቸገረኝ ነው። እስኪ ታሪኩን እስከ መጨረሻው ስሙትና የእናንተ ነው ውሳኔ። እኔ በሆን ይህን አድርጋለሁ የምትሉትን ነገር በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ለእኔ በጣም ግራ ስለገባኝ ነው እና ቀጥታ ወደ ታሪኩ ነው የምወስዳቸው። የዛሬዋን ባለታሪካችን ነዋሪነቷ አዲስ አበባ ነው። እንግዲህ የመጀመሪያ ስራዋን የጀመረችው ያው አብዛኛው ኢትዮጵያዊ አሁን የተሰማራበትን ሙያ ነው። አንድ ትልቅ ሆቴል ውስጥ አንድ ቦታ ነው፣ መደብ ነው የሚባለው። ያንን ተከራይታ ቡና በመሸጥ የምትተዳደር እህት ነች እና ያ ትልቅ ሆቴል የሌላው ገቢ የምግቡ የመጠጡ ምናምን ገቢ የሱ ይሁን እንጂ ያችን ቦታ ለዚህ ልጅ ያከራይቷታል። እች ልጅ እዛ ቦታ ላይ ቡና እየሸጠች የምታገኘውን ገቢ ነው የምትጠቀምበት። ያው ወር ላይ ያላት ወጪ ለዛ ለሆቴሉ የምትከፍለው የኪራይ ክፍያ ነው። በዛ አይነት ሁኔታ ስትኖር እንግዲህ ይሄ ስራ በራሱ በባህሪው ከብዙ ሰዎች ጋር ያገናኛችኋል። ደንበኛ ትይዛላችሁ። በደንበኝነት ከአንዳንዶች ጋር ደግሞ የበለጠ የቅርብ ግንኙነት ይኖራችኋል። ምክንያቱም እዛ አካባቢ ከሆኑ ብዙ ጊዜ እናንተን ደግሞ ቡና ከወደዱና ደንበኛ ካደረጓቸው እነዛ ሰዎች ሊመላለሱ ይችላሉ። ሌላው ደግሞ እዛ ሆቴል ውስጥ ከሚሰሩ ሰዎችም ጋር ማህበራዊ መስተጋብር ይኖራል፣ ማህበራዊ ትስስር ይኖራል እና በእንደዚህ አይነት ሁኔታ እየቀጠለች እያለች በተለይ እዛ ሆቴል ውስጥ አስተናጋጅ ሆነው ከሚሰሩት ልጆች ከአንደኛው ጋር የተሻለ ቅርርብ ይኖራታል። ይሄ የተፈጠረው ምንድነው? በአንድ ወቅት ይሄ ልጅ ችግር ያጋጠመውና እንደ ቅርብ እህት እዛ አካባቢ አንድ ቦታ ላይ እንደሚሰራ ባልደረባ ስለሚቀራረቡ በማጽናናት የተጀመረ ቅርርቦች ነው። በማጽናናት ይሄ እኮ እንደዚህ ነው፣ በእኔም የህይወት ውጣ ውረድ ውስጥ ይሄ ነገር አጋጥሞኛል፣ የማይታለፍ ነገር የለም ምናምን ትልና ታጽናናዋለች። ይሄ ነገር የበለጠ እሱ ለእሷ መልካም የሆነ እሳቤ እንዲኖረው ያስገድደዋል እና እየዋለ ሲያድር ያ ልጅ ከዚህ ልጅ ጋር ፍቅር ይዘዋል። እሱ ችግር አልነበረውም። ነገር ግን ልጅቷ በዛን ሰዓት ላይ ሰርታ መለወጥ፣ ሰርታ ገንዘብ መያዝ፣ ሰርታ የእሷንም የቤተሰቦቿንም ህይወት መቀየር ስለነበር ፍላጎቷ የዚህ አይነት ፍላጎት አልነበራትም፣ እንደነገረች ማለት ነው። ግን መልከ-መልካም ስለሆነች ተጫዋች ስለሆነች ብዙዎች ውበቷን፣ ጨዋነቷን፣ እርጋታዋን፣ ተጫዋችነቷን ይወዱላት ስለነበረ የፍቅር ጥያቄ ብዙዎች ያቀርቡላት ነበረ። ግን ለአንዳቸውም ፍቃደኛ አልነበረችም። ፍቃደኛ ያልሆነችው በተመሳሳይ የህይወት መስመር ላይ እያለን እዚህ መስመር ውስጥ ገባ ተመሳሳይ ህይወት ነው የምኖረው ነው። እንግዲህ ይሄ የእሷ ሀሳቤ ነው፣ መብቷ ነው። ሰው እንዲህ እያለ ህይወት ይቀጥላል። መሀል ላይ ምን ይፈጠራል? እዛ ቤት ውስጥ ወይም ደግሞ እዛ ሆቴል ውስጥ የሚመገብ አንድ ከስተመር ብዙ ጊዜ እዛ ሲመላለስ ልጇን ያያታል።
ይወዳታል። ግን ልጠይቃት አልጠይቃት በሚለው ሀሳብ ውስጥ ረጅም ጊዜ ከራሱ ጋር ሲመክር ቆይቶ ይህን ጥያቄ ወዲያውኑ ከማምጣት የበለጠ መቀራረቡ ነበር የፈለገው። በቃ ሰበብም እየፈጠረ በቡናም ሰበብ እንግዲህ ብዙ ጊዜ ነጋዴ ስለሆነ ብዙ አካባቢ ሱቅ ስላለው ሌላ ጊዜ ውጭ ካልሄደ በስተቀር ውጭ ተመላላሽም ነጋዴ ነው። እዚህም ሱቆች አሉት፣ የልብስና የጫማ ሱቅ። ሰው እዛ በሚመጣበት ሰዓት ላይ የበለጠ ቅርርባቸው እየሰፋ ወይም ደግሞ ቅርርባቸው በጣም መልካም እየሆነ መጣ። ሰው ከዛ በኋላ ብቻ በዚህም ብሎ ልጅቷን ያሳምናትና የራሱ ያደርጋታል። አሁን አንዳንዶች እንደሚገምቱት ብዙ ልጆች የፍቅር ጥያቄ አቅርበውላት ነገር ግን የኑሮ ስታንዳርዳቸው ዝቅተኛ ስለነበር አልተቀበለቻቸውም ነው። እና ይሄኛው ግን ሀብታም ስለሆነ ውጭ ተመላላሽ ነጋዴ ስለሆነ እዚህም ሱቆች ስላሉት ለገንዘቡ ብላ ነው ብለው መጀመሪያ አካባቢ ላይ ያጉረመረሙም አልጠፉም። እንግዲህ አሁን ይህንን ነው አይደለም የሚለውን ፍርድ አልሰጥም። ነገር ግን ያ ልጅ ሀብታም ሆነም አልሆነም የፍቅር ምርጫዋ ከሆነ ሌሎችን አለመፈለግ መብቷ ነው። እሱን መምረጥም መብቷ ነው። በሰው ምርጫ ውስጥ አንገባም። ዞሮ የኛ የታሪካችን አስኳል ይሄ ስላልሆነ ወደ ዋናው ነገር ነው መወስዳቸው። ከዚህ ጋር ተቀራረቡ። ከዛ በኋላ ከስራ ስትወጣ ይሸኛታል፣ ይጠብቃታል፣ ሰፈሯ ይሸኛታል፣ ያደርሳታል። እንዲህ እየተባባሉ ማር ሲቀራረቡ የበለጠ የተዋደዱ መጡ። ሁለቱም ሀሳቡን ነገራት። ላገባሽ እፈልጋለሁ፣ እንዲህ ነው አላቅማማችም። ከዛ በኋላ ለቅርብ ሰዎች እህት አለቻት እዚህ አብራት። በነገራችን ላይ ይችልች አዲስ አበባ ትኖር እንጂ ቤተሰቦች ያሉት ክፍለ ሀገር ነው። እዚህ ያሉት ሰርቶ ለመለወጥ የመጡት እሷና እህቷ ናቸው፣ ታናሽ እህቷ ማለት ነው። እና ለእህቷም ስትነጋት እህቷም በምርጫዋ አልተከፋችም። ጥሩ ልጅ ነው እስከሚያውቁት። እሷን ካቀራረባቻት በኋላ እህትየው አይታ እንደገመገመችው ጥሩ ልጅ ነው። ስለዚህ ትዳር የሚመሰርቱ ያዋጣታል። ኢኔሴንስ ምንድነው መልካም ባልና ሚስት ሊሆኑ ይችላሉ ነው። ለቤተሰቦቿ ነገረቻቸው። ክፍለ ሀገር ፍቅረኛ እና ደስተኛ ነበሩ። እንዲህ ተባለ። ወደ ቀን ተቆርጦ እንግዲህ ከብዙ ምንድነው ዝግጅት በኋላ ትዳር ተመሰረተ። አብረው መኖር ጀመሩ። አብረው መኖር ሲጀምሩ ግን ይሄ ልጅ ምንድነው ያላት ባለቤቷ ነው፣ በቃ ይሄንን ስራ ታቆሚና ሱቅ ይከፈትልሻል፣ ሱቅ ውስጥ ትሰሪያለሽ፣ ወደ ተሻለ ነገር ከፍ ማለት አለብሽ ይላታል። እና እሱ ሱቅ ውስጥ አይደለም ለብቻ ከፈለግሽ ራሴ ሱቅ ውስጥ፣ ያው እንግዲህ የባልና ሚስት ንብረት የጋራ ንብረት ነው። ከፈለግሽ ለብቻ ሱቅ ልክፈትልሽ። ያኛው የመጀመሪያው ሱቅ ውስጥ ተቀጥረው የነበሩ ልጆች ስላሉ እነሱ ላይ መደረብ አልፈለገም። ምክንያቱም ብዙ ጊዜ ባለትዳር ሴቶች ሲሄዱ ከሰራተኛ ጋር የሚኖረው ነገር ጥሩ ስላልሆነ፣ እሱ ደግሞ ረጅም ሰዓት እዛ ሱቅ ውስጥ የቆዩ ልጆች ስለሆኑ እነሱ ማስከፋት አልፈለገም። ስለዚህ ለብቻዋ ነው ሱቅ መክፈት የፈለገው እና በዛ ሰዓት ተስማሙ። ለብቻዋ ሱቅ ተከፈተላት። የራሷን ስራ ጀመረች። የምትሰራው ግን ተመሳሳይ ስራ ዘርፍ ነው። እሱ ውጭ ሲሄድ ለራሱ ሱቅ ሲያመጣ ጫማና ልብስ ያመጣል፣ እሷ ያንን ጫማ ልብስ ትሸጣለች። በዚህ ማለት ምን ይፈጠራል? ያ ልጅ እዛ ቡና በምትሰራበት ሰዓት ላይ የተቀራረባት ትሪት ያደረገችው በችግሩ ጊዜ የሆነ ሰዓት ላይ ገንዘብ ቸግሯት ብር አበድሯታል፣ ካላቸው ቀረቤታ የተነሳ ማለት ነው። እሱን አንድ ያዘ። ሁለተኛ ደግሞ በአንድ ወቅት የፍቅር ጥያቄ ሲያቀርብላት ምርጫዋ እንዳልሆነ ነግራው ነበር እና አሁን እሱ ምንድነው እንደ ሽንፈት ነው የቆጠረው። እኔ ንቃኛለች፣ የተሻለ ሰው ስላገኘች ወደዛ ሄደች ነው የመጀመሪያ ቅሬታው። ስለዚህ ከዛ ወጥታ አግብታ ስትሄድ ሁሉ በጣም ይጨቀጭቃት ነበረ፣ እሷ እንደምትናገረው ማለት ነው። አይ በቃ ምርጫ አይደለም፣ ይሄ ደግሞ መብቴ ነው፣ ከማንም ሰው ጋር የፍቅር ግንኙነት መስርቼ ጋብቻ መመስረት መብቴ ነው የሚለውን ነገር ነገረችው። ባያምንም ማለት ነው። ግን ከዛ ለጋ ተሰናብታቸው ስትሄድና ትዳር ይዛ ሱቅ ከፍታ ስትረጋጋ ሁሌ ቴክስት ያደርግላት ነበረ። ያው ስልካቸውም ስለሚተዋወቁ እዛም ሆነ የስራ ባልደረባ ሆነ በቅርበት ይተዋወቁ ስለነበር ከእሷ ጋር ብቻ አይደለም ከእህቷም ጋር ቀረቤታ ነበር። እህቷንም ያውቃታል። ከዛ ዛቻ ነው የጀመረው። እኔማ ማንነቴን ካላሳየሁሽ እንደዚህ ንቀሽኝ አትሄጂም ምናምን የሚለው ነገር
ይጀመራል። ከምንም አልቆጠረችውም። በኋላ አንድ ቀን ግን በጣም በጥብቅ እንደሚፈልጋትና ለአንድ ጊዜ ብቻ እንድታገኘው ሊያናግራት እንደሚፈልግ ይነግራታል። ፍቃደኛም ባትሆንም እንደምን ጭቃጭቃ እህቷ ምን ቸገረሽ አንድ ያገኘውና ከዛሬ ጀምሮ አጠገቤ እንዳትደርስ ብለሽ፣ ምክንያቱም ከዚህ በኋላ ባለትዳር ነሽ፣ ከእሱ ጋር የሚያገናኝሽ ነገር የለም፣ ለአንዴና ለመጨረሻ ጊዜ እንዲቆርጥም ተነግሬዋለሽ እና አግኘው ትላታለች። እሺ አለች። ሄደች፣ አገኘችው። አብረው ቁጭ አሉ። ሻይ ቡና እየተባባሉ አወሩ። ስትገናኙ ከማንም ሰው ጋር እንኳን ከምታውቁት ይቀርና ከማታውቁት ጋር ለመጀመሪያ ጊዜ በቀጠሮ ስትገናኙ ትጨባበጣላችሁ አይደለ? እሷ የምትለው ተዘጋጅቶ መጥቶበታል ነው። ተገናኙ፣ ሻይ ቡና አሉ፣ ተለያዩ። ይሄ የተመጻደቅሽበትን ትዳር የተኮራራሽበትን ባለቤትሽን ሁላችሁንም አሳያችኋለሁ ነው ያላት። ለመጀመሪያ ጊዜ አልገባትም። ዘግይታም ያለችበት ሲቹዌሽን ላይ ስትደርስ ነው የገባት። እሱ ለመጨረሻ ጊዜ ያገኘኝ ያላት ግን ተዘጋጅቶ ነው የመጣው። በቃ በደንብ አሰርቶ ማለት ነው። ታውቃላችሁ፣ እህቶት በእጅ መጨባበጥ ይመጣል፣ በተለያዩ ነገሮች ማለት ነው። ከዛ በኋላ እኔነቴ ሲከዳኝ ታወቀኝ ነው ያለችው። ለመጨረሻ ጊዜ ካገኘችው በኋላ በጣም ሽቅርቅር የነበረች ልጅ፣ ኑሮ ተመችቷት የነበረች ልጅ፣ በትዳሯ ደስተኛ የነበረች ልጅ ብስጭት ስሜት ውስጥ መግባት ጀመረች። ራሷን መጣል ጀመረች። እናም ባለቤቷ ውጭ በሚሄድበትም ሰዓት ሆነ እዚህም ሲሆን ያው ነጋዴ ቀልብ የለውም፣ ሰራተኛ እዛ እንትን ይላል፣ ለንግድ ስራ ምናምን ይሯሯጣል እና ቤት ነው የሚገናኙት። አንዳንዴ ሲመቸውና ጊዜ ሲኖረው ነው እዛ ሄደው ፒክ አድርጓት ወደ ቤት የሚሄዱት። ከዛ ውጭ ግን በራሷ ትራንስፖርት ነው የምትሄደው እና ብዙ ጊዜ ግን እያመሸች ምናምን ስትመጣ አይመቸውም። ለምንድን ነው የምታመሸው ሲላት፣ እንደዚህ ታክሲ ምናምን። ለምን በታክሲ በራይድ ለምን አትመጭም? የምታገኘው ገቢ የማይበቃሽ ከሆነ እኔ ለታክሲ ልመድብልሽ ይላታል። አይ ችግር የለው ምናምን። ግን ሞር እያመሸች አንዳንዴ ነው ሰዓት በጣም እየገፋ 4 ሰዓት 5 ሰዓት ስትገባ ይሄ ልጅ አላም ነው ይለዋል ባለቤቷ። ከዛ በኋላ ነገሮችን ሲጠራጠር ላዩ ላይ የሚያየውን ለውጥ ግምት ከቶ ስልኳን መፈተሽ ጀመረ። ስልኳን መፈተሽ ሲጀምር ቴክስት የምትደራረግበት አንዳንድ ደስ የማይሉ ሚሴጆችን ምናምን መመልከት ጀመረ። ሲጠይቃት መካር ጀመረች። እኔ ምንም የማውቀው ነገር የለም እሱ ነው የሚልክልኝ። ይህንን የሚያደርገው ዋናው ያ ልጅ ነው። እዛ ቡና የምታፈላበት ሰዓት ላይ እስካሁን ታሪኩን የነገርኳቸው አታምጪኝም አንቺንም የተቆራራሽበትን ባለቤት ሲሆን ብሎ የዛተባት ማለት ነው። እና ከዛ በኋላ ግን እቺ ልጅ ከመሻሻል ይልቅ የቀድሞ ውበቷ እየረገፈ መምጣት፣ ፀጉሯን አለመባጠር፣ መዝረክረክ፣ የምታደርጋቸው ጫማዎች ከውጭም ቢመጡም እነሱን ትታ በጣም የተጨማደደ የተሰነጠቀ ጫማ ማለት ነው። ይሄ ባለቤቷ በጣም ያናድደዋል። ምንም ነገር ሳይጠፋ ለምንድን ነው እኔንስ ግምት ውስጥ የምታስገቢ? ለምን ይህን ነገር አትተይም? ልጅቷ ተይዛ ነው። ከዛ ነገሮች በጣም እየጠነከሩ ሲመጡ ባለቤቷ ይደነግጥና ይሄ ነገር የሆነ ነገር ተፈጥሮ ሊሆን ስለሚችል ጸበል መሄድ አለብሽ። እሷም የምታያቸው ምልክቶች የዛኛውም ሰው ዛቻውን በነገራችን ላይ ለባለቤቷ አልነገረችውም። እህቷና እሷ ብቻ ናቸው የሚያውቁት። ስለዚህ እሷም ጸበል መሄድ ትፈልጋለች። በቃ ምክንያቱም በፊት እንደዛ አይነት ልጅ ስላልነበረች ራሷን የምትጠብቅ ለመሻሻል ጥረት የምታደርግ በጣም ቆንጆ መልከ መልካም ትዳሯን የምትወድ ባለቤቷን የምትወድ ነገ የተሻለ እድገት ላይ ደርሳለሁ ብላ የምታስብ እነዚህ ነገሮች ሁሉ በተቃራኒው መንገድ መሄድ ጀመሩ። ለምን? ያ ሰው አፈቅርሻለሁ፣ ከኔ አታመልጭም፣ እኔ በደህንነቴ ነው ትተሽኝ የሄድሽው የተሻለ ስላገኘሽ፣ ስለዚህ ለዚህ ደግሞ አሳይሻለሁ ብሎ የዛ ሰው ለመጨረሻ ጊዜ ካገኛት በኋላ አስነክቷት የሄደውን ነገር በምን እንደተጋለጠ ነግራችኋለሁ። ከዛ ቀጥታ የት ነው ሄደችው? ጸበል። የት? ስውሯ ማርያም። ስውሯ ማርያም ሄደች፣ መጠመቅ ጀመረች። 7ኛው ቀን ላይ መንፈሱ ተጋለጠ። እንዴት እንደተደረገ ማን እንዳደረገባት ልጁን በሚያስታውቅ መልኩ ልጁን ተናግሮ ከሌላ ወንድ ጋር ግንኙነት እንዳትፈጽም፣ ትዳሯ እንዲበተን፣ ከባለቤቷ ጋር ስምምነት እንዲጠፋ፣ ራሷን እንድትጥል፣ እነዚህ ነገሮች ሁሉ ታሳቢ ተደርገ ነው የተመተተባት ማለት ነው እቺ ልጅ። ስለዚህ በጣም በሚገርም ሁኔታ በጣም የሚያሳዝነው ነገር ልንገራችሁ። አንዳንድ ጊዜ ራሷን መቆጣጠር ሁሉ
አቅጣጫ ራሷ በማታውቀው እንግዲህ ኦልሞስት የተቆጣጠራት ኃይል የተቆጣጠራት እርኩስ መንፈስ ተቆጣጥሯታል እና ቤቷ እስከምትደርስ ድረስ እንዴት ብዬ ልንገራችሁ? አንዳንድ ጊዜ እንደዚህ አይነት ነገር ለመግለጽ በጣም ስለሚከብድ ነው። ሽንት መቆጣጠር የማትችልበት ደረጃ ሁሉ ቤት ገብታ ነው የምትቀይረው የውስጥ ልብሷን ምናምን ሁሉ ማለት ነው። በዚህ ደረጃ ራሳቸውን እንድጥሉ እንድትጎዱ የሚያደርጉ ክፉ ሰዎች አሉ። ለምን? ለራሳቸው ሰልፊሽ ግላዊ ፍላጎት ሲሉ አንዲትን ሴት አፍቅሬያት ምንድነው ሀሳቤን ነግሬያት በትክክለኛው መንገድ ካፈቀረች ይሰየው ያፈቀርኳትን ሴት ካገኘዋት። ነገር ግን ነው አንተ አትመጥነኝም፣ እኔ አላፈቅርም፣ ሌላ የማፈቅረው ሰው አለ የምትል ከሆነ ለምንድን ነው ሙጭጭ የምለው? እቺ ሴት አስገድጃትስ መታ ከኔ ጋር ስትኖር ትክክለኛ የፍቅር ህይወት እመራለሁ ወይ? ሰው እንዴት ነው አላፈቅርም ያለውን ሰው በሌላ በባዕድ ነገር እንዲያፈቅር ማስገደድ በመስተፋቅር ድግምት። ስለዚህ ይሄ የመስተፋቅር ድግምት አስደግሞ ነው ያገኛት ለመጨረሻ ጊዜ ላገኝሽ ያላት ጊዜ ማለት ነው። ስለዚህ ችል ያንከራተታ ራሷን እንድትጥል ቤተሰቧን ጥላ አዲስ ትዳሯን እንድታፈርስ ያስገድዳት የነበረው አእምሯን ተቆጣጥሮ በመስተፋቅር ድግምት ነው። እንዴት ነው አዲስ ሴት ልጅ በመስተፋቅር ድግምት እንድታፈቅረኝ ከዛስ በኋላ በመስተፋቅር ድግምት እንዳፈቀረችኝ እያወቅኩኝ ተፈቃሪ ነኝ ብዬ ነው ደስ ብሎኝ የምኖረው? ሰዎች እንዴት ነው የምናስበው? ከዛ ልክ 7ኛው ቀን በጣም የሚገርመውን ነገር ልንገራቸው። ለዚህም ነው ጸልዩ ተጸበሉ የምንለው። ችግር ገጥሞናል እንዲህ ስትሉ ግድ የለም ጸበል ኃይል አለው እንዲያደርጉ የምንለው ያለ ምክንያት አይደለም። ምክንያቱም ስውሯ ማርያም ላይ የተሰራውን ተአምር ልነግራችሁ ስለፈለኩ ነው። ስለዚህ ልጅ እዛ ሄዳ ስትጸበል ልክ 7ኛው ቀን ላይ መንፈሱ ተጋልጦ ከሷ ወጥቶ ሲሸኝ ይሄኛው ልጅ እዚህ ይታወቀዋል የመስተፋቅር ድግምት ያደረገው። ከዛ ሮጦ ይሄዳል። የት ነው የሚሄደው? እህቷንም ስለሚያውቅ እህቷ ጋር ይሄዳል። እህቷ ጋር ይሄድና ሲመጣ ማስክ ሁሉ እንግዲህ ሰው እንዳያውቀው ሊሆን ይችላል ኮፍያ አድርጎ ማስክ አድርጎ ነው ሄደው ይሄድና የት ነው ሄደ ይችላታል። መጀመሪያ ተረጋጋ፣ የትም ብትሄድ አንተን ይመለከታሉ ትለዋለች እህትየው። ያው ያለውን ታሪክ ስለምታውቅ ማለት ነው፣ በቅርብ ስለምትከታተል ማለት ነው። በፍጹም ለኔ ሳትነግረኝ እንዴ አንተ ማን ስለሆንክ ነው የምትሄድበትን ቦታ እምትነግርህ? እሱ ታውቆታል ጸበል ቦታ ላይ እንደሆነ። ስለዚህ እዛ ጋ ውስጡ ያለው መንፈስ ስለሚያንቀየቅየው ስለሚያቃጥለው ኮንፈርት ስለነሳው ነው እዛ ቦታ ላይ ተጋለጥኩኝ ነው፣ ሌላ ምንም አይደለም። ስለተጋለጠ ነው ተንገሽገዥ ሄደው። ስለዚህ እሷ የራሷ ጉዳይ ለእኔ ሳትነግረኝ የሚሄድ አልነበረባትም። እንደዚህ ያበደርኳት ገንዘብ የላችሁ እንደዚህ አይነት ባለጌ ሰዎች እንዴ! ለነገሩ ብልግና ባይኖር ኖሮ በዚህ መንገድም አይጓዝም ነበረ። ስለዚህ እኔ ለሊያጣጣ አልፈልግም፣ አሳያታለሁ። ገንዘብ ተበድራኛለች፣ ገንዘቤን እሱ ነኛ የምናውቃለን። ማንም ሰው በችግሩ ጊዜ በጣም ከሚቀርበው ሰው ይበደራል፣ ገንዘብ ነው ይከፈልሃል። እንደምን ያህል ብር ነው ያለ እንዲህ። ከዛ ወዲያውኑ ለባለቤት ለእህቷ ባል ትደውልና ትነግረዋለች። እንዲህ ነው፣ ችግር የለም ስንት ብር ነው? ይሄን ያህል ብር ገንዘቡ ትራንስፈር ተደረገለት። ገንዘብን አይደለም የምትፈልገው ይሄን ያህል ብር፣ ይሄንን ብር ሁለተኛ እዚህ ጋር እንዳደርስ ትለዋለች። አልተዋጠለትም። ምክንያቱም እሱ ገንዘቡን ፍለጋ አልነበረም የመጣው። አንደኛ ብዙ በምትሉትን ብር አይደለም፣ አልሞስት እንትን ያለች 8,000-9,000 ብር አካባቢ ነው። ግን ይህንን ቆይቶ እዛ ያለች ያልጠየቃት ልጅ ቀስ ብለሽ ከፊኝ ያለች ያላት ልጅ ትዳር ከያዘች ካለች በኋላ ለራሷ ተረጋግቶ መንገድ ይችል ነበረ። ይህንን ምክንያት አድርጎ ሄዶ ነበር ሊያሳጣት የነበረው። በዚህ መሀል ጸበል ከሜዷ በፊት የዘለልኩት ታሪክ አለ። እሱ ልንገርህ ነው ዋናው ቁልፉ ነገር እሱ ነው። እና በዛ መሀል ምንድነው ተቆጣጥሯት ይቺ ልጅ ወደ ጸበል እንድትሄድም የተወሰነው ለምንድነው? ከዚህ ልጅ ጋር ብዙ ጊዜ ማሳለፍ ጀመረች። ለምንድነው አምሽተሽ የምትመጪው ሲላት ታክሲ ስለማላገኝ ነበር አይደል ምናምን በሚለው ሰዓት ላይ ሁሉ ይሄን ልጅ ታገኘው ነበረ። ማግኘት ብቻም አይደለም የሚገናኙበትን መስመር አልፈው ነበረ። ለመስተፋቀር ድግምትም ቢሆን ራሷን ተቆጣጥሯትም ቢሆን ማለት ነው። እንዲህ አይነት ብዙ ታሪኮችን ሰምታችሁ ሊሆን ይችላል። ለምሳሌ መነኩሴዎች ሆነው እዚህ ግቡ የማይባሉ የሰንበት ተማሪዎችን የሆነ ነገር ካስነኳቸው በኋላ አንዲት ልጅ የየትኛው ቻናል ላይ እንደሆነ እንጂ ተከታትያለሁ። ሁሌም እየሄደች ማለዳ ላይ መተት ካደረገባት
ባለቆብ ጋር አብራት አድራለች፣ ተመልሳ ትሄዳለች። ልክ መንፈሱ ሲጋለጥ ነው ልጅቷ ምን ሆኜ ነበር ያለችው። እንዲህ አይነት ብዙ የሚደረጉ ታሪኮችን የተሰሩ ስቶሪዎችን እናውቃለን። እውነተኛ ታሪኮችን ሰምተናል፣ ተከታትለናል። ከራሳቸው ከሰለባዎቹ አንደበት አድምጠናል። እንግዳ ሆነው ቀርበው እኔ ይህን ነገር እንደተደረገብኝ አላቅም ነበር። እሱን ተው፣ በንስሐ አባት ስም የጸበል እንረጫለ ምናምን እየተባለ እየተገባ ስንት ታምር ነው የሚሰራው፣ ስንት ጉድ ነው። እኛ እንኳን ስንት መርሃ ግብር ሰርተናል። ስለዚህ እቺ ልጅ መስተፋቅር ድግምት ተሰርቶባት ትዳርም ላይ እያለች ይሄ ልጅ ጋር ትገናኝ ነበረ። ስለዚህ ይሄ ልጅ በመስተፋቅር ድግምት አስለፍልፏት እንደምትወደው ተናግራ ስሟት የግብረ ስጋ ግንኙነት አድርገው ያንን ሁሉ በፋይል ይዞባታል፣ በመረጃ ማለት ነው። ከዛ በኋላ ነገሮች እየጦዙ ሲሄዱ ነው እንግዲህ ይሄ ልጅ ምልክት ሲያይባት፣ በነገራችን ላይ የተደዋወሉትን ቴክስት የተደራረጉትን ነው እንጂ ይሄ አብረው መተኛታቸውን መሳሳማቸውን እሷ አፈቅርሃለሁ ማለቷን ምናምን ነገር ይህንን መረጃ አላየውም ባለቤቷ። ነገር ግን ቴክስት የተደራረጉበትን የተደዋወሉበትን ስልክ ማን ነው ሲላት አብረው ይሰራ የነበረው ነው። ድሮ አፈቅርሻለሁ ይለኝ ነበር፣ አሁን ግን በፊትም ምርጫ አልነበረም፣ አሁንም ምርጫ አይደለም፣ በግዳጅ ነው። ለባል ግን አልተዋጠለትም። ያ ከሆነ ይህን ያህል ቴክስት መደራረጉን ለምን አስፈለገ ነው። እና ከዛ በኋላ ነው ወደ ጸበል መሄድ አለባት የተባለው። ጸበል ሄደች፣ መንፈሱ ተጋለጠ። ልክ መንፈሱ ሲጋለጥ ግን ይሄ ተንቀጨቀጨ። ቤት ሄደ፣ ከእህቷ ጋር እንደነገርኳቸው ተገናኘ፣ ስለ ገንዘብ አወራ፣ ባልጋ ደወለች፣ እንዲህ ያለ አጠገቤ እንዳይደርስ ያ ብር ይከፈል ተባለ፣ ተከፈለ። ከዛሬ በኋላ እዚህ ጋር እንዳትመጣ በፍጹም። እሷ የኔ ፍቅረኛ ነበር፣ ትወደኝ ነበረ፣ እንዴ እሷ አትወደም፣ ይኸው መረጃ ብሎ ያቀረበው አሁን የነገርኳቸው ነው። በኋላ እዚህ እውነት ላይ እንደዚህ አይነት መረጃ እንዳለው ባልም ደረሰበት። ለእኔ ለውሳኔ ተቸግሬያለሁ ያልኳቸው እዚህ ጋር ነው። ትረዱኛላቸው፣ የራሳችሁን ሀሳብ በሀሳብ መስጫ ውስጥ ታስቀምጡልኛላቸው። እና ባል ዝርዝር ሁኔታውን ከልጁም አጠገቤ እንዳደርስ ሲል ነው እሷ ፍቅረኛ በፍጹም አይደለችም፣ ምርጫ እንዳልሆነ እኮ ነገረች። አሁን ባለትዳር ነች፣ እኔ ባለቤቷ ነኝ። እንዴ ምን አይነት የሰው መብት መዳፈር ነው ሲለው ዶክመንት አለኝ፣ ማስረጃ ላይ ምንድነው ማስረጃ? እንዲህ ቮይስ ሜሴጅ አሰማው፣ ሲሳሳሙ አሳየው፣ ሌላ ነው ዝርዝሩ ነግሬያቸዋለሁ። ያንን ሳይ ባል እብድ ሆነ። እውነቱን ነው። የትኛውም ወንድ በሱ ቦታ ላይ ቢሆን ያንን ነው የሚያደርገው። እኔ ግን እዚህ ጋር ፖዝ ያደረኩት ምንድን ነው፣ በነገራችን ላይ ባልንም በተወሰነው እንትን ለማውራት ሞክሬያለሁ። እንግዲህ ልጅ ተጨንቃ ነው ይህን ታሪኳን የነገረችኝ። ስለዚህ የባለቤትሽን ስልክ ላኪልኝ እና ምናልባት የሚያምን ከሆነ ያለውን የተንኮል አሰራርም ካላይ ልምድ ልንገረው ብዬ ስልክ ተቀብዬ ከእሱም ጋር አውርተናል። በተወሰነ መልኩ ለመመለስ ሙከራ ቢያደርግም ግን አልተዋጠለትም። ለዚህም ነው እኔም ለውሳኔ ተቸግሬያለሁ የምላቸው። በፍጹም ምክንያቱም እሱ ጋር ስትሄድ እንዴት ነው ቀልቧን የሚነሳት? እርኩስ መንፈስ ሰይጣን ከዚህ በላይ አይሰራም እንዴ? አእምሯችሁን ሰውራችሁ የምታደርጉትን ነገር እንዳታውቁ ያደርጋችሁም እንዲ ያደርጋል። ስለዚህ ከማንም መነኩሴ ጋር ሊያውም ደግሞ በእድሜ ከማይመጣጠኗቸው ሽማግሌዎች ጋር የሚጋደሙ ፈልገው ነው እንዴ? አእምሯቸው በቁጥጥር ስር ስለዋለ ነው። እንዲህ አይነት ድርጊት የተፈጸመባችሁ ሰዎች ምስክር ልትሆኑ ይችላላችሁ። ወጣት ልጃገረዶች፣ ወጣት ሴቶች ፈልጋችሁ ነው እንዴ? ነገር ግን ከተያዛችሁበት ስትነቁ እላያችሁ ላይ ተደርጎ የነበረው መተት ሲጋለጥ መንፈሱ ሲሸኝ የማታስታውሱ ሁሉ አላችሁ። ኧረ እኔ ይህን አላደርገውም የምትሉ ብታስታውሱት እንኳን ነው እኔ አስቤበት ፈቅጄበት ወድጄ አይደለም ተገድጄ ነው። ብዙ እንደዚህ አይነት ነገሮች ስለሚሰሩ ማለት ነው። እና እኔ አሁን እች ልጅ እሱ የሚለው ምንድን ነው፣ በፍጹም መጀመሪያ ወዳው እዛ መስመር ውስጥ ባትሆን ኖሮ ለዚህ አደጋ ላይ አትወድቅም ነው እንዴ። በመስተፋቅር ድግምት ከተቆጣጠራት ይሄ ልጅ ከዛም በላይ አልፋ ብትሄድ ምን እንግዲህ ይህንን የመንፈስ አሰራር የሚገባው ሰው ነው የሚያውቀው። በነገራችን ላይ ኦልሞስት አሁን ተፋተዋል። በጣም ነው ማዝነው። አንድ ልጅ ወለውም ከሁለትና ከ3 ዓመት የትዳር ቆይታ በኋላ አብረው መኖር አልቻሉም። በቃ ነገር ሀፕን አደረገ ማለት ነው። ስለዚህ ለመበጣበጣቸው ለመለያየታቸው ምክንያት የሆነው ምንድነው? ይሄ ልጅ ነው። ይሄ ልጅ ምንድነው ያደረገው? አገሩ ሄዶ አስደግሞ መጣ። የመስተፋቅር ድግምት አደረገባት። ስለዚህ ከእሷ የሚፈልገው መረጃ አገኘ። አብረው ሲተኙ ፎቶ አነሳ፣ ሲሳሳሙ ፎቶ አነሳ።
እሷ ለእሱ ያላትን ስሜት የገለጸችበትን አእምሯንም በቁጥጥር ስር አውሎትም ቢሆን ያንን ቮይስ ሜሴጅ ያዘ ለባሉ አሳየው። ስለዚህ ባል በፍጹም ፈልጋው ነው እንጂ ሳትፈልገው ይህን ሁሉ ነገር አታደርግም። ስለዚህ በቃ ከዚች ሴት ጋር በትዳር በፍጹም አብሬ መኖር አልችልም። አንዲት ልጅ ወልደዋል ብያቸዋለሁ። እቺ ሴት ደግሞ የምትለው ምንድን ነው? እሷንም በደንብ አናግሬያታለሁ። እንዴ እኔ እሱን ባልፈልግ ኖሮ አንደኛ ልጃገረድ ሆኜ ነው ያገኘኝ። ሁለተኛ ሆቴል ውስጥ ሰራ አሁን ለትዳሬ እንቅፋት የሆነኝን ሰው ያወቅኩት ከሱ በፊት ነው። ከሱ ጋር ፍቅር ቢኖረኝ እውነተኛ ስሜት ቢኖረው ይኖረው ክብረ ንጽህና ለዛኛው አልሰጠውም ነበር። ማን ይከለክለኛል? እሱን አላገባሁት። ስለዚህ ሲያገኘኝ ይሄንን ይክዳል ወይ ነው? እስከ ንጽህና ያገኘኝ ከማንም ጋር ግንኙነት እንደሌለኝ በዛ መመስከር ይችላል። ከዚህኛው ሰው ጋር ግንኙነት አብረንም በቁጥጥር ስር ውሎ ግንኙነት ያደረግኩትኝ ባሌን ካገባኝ በኋላ ሊያውም በማላውቀው በተቆጣጠረኝ ኃይል ነው። ይህንን አውቀው ካልሆነ በስተቀር አንደርስታንድ ማድረግ ይችላል። እንደውም ሌላ ምንድን ነው ያለችው? እሱን ባሏም መስክሯል። ትዳሩ ቀርቶብኝ ልጄን በቅርበት እያየው ሰራተኛ ሆኜ ልኑር እንጂ ልክ ነው። እሱም ቢሆን በሱ ስሜት ውስጥ ሆኜ እኔን ብመለከት እንደዛ ነው ማንም ሰው ውሳኔ። ስለዚህ አሁን በግድ አግባኝ አይደለም፣ በግድ ሚስት ልሆን አይደለም። ነገር ግን ሰራተኛው ሆኜ ለመኖር እንኳን ፍቃደኛ ነኝ ነው ያለችው። እቺ ልጅ ከዛኛው ሰው ፍቅር ቢኖራት ይሄንን ሰው ብትጠላው ይሄኛው ሰው እንደሚገባው ትክክለኛ ባሏ እንደሚገምተው አይነት ስሜት ቢኖራት ኖሮ ከዛኛው ጋር ለመኖር ምን ከለከላት? እሱ የሚለው ምንድነው? አይ እዛ ጋር ሄዳ እንደማያዋጣት ሲያውቅ ነው ተመልሳ እኔ ጋር የመጣችው ነው የሚለው ባለቤቷ። እኔ ግን እንደዛ ብዬ ማሰብ ይከብደኛል። ምክንያቱም የመስተፋቅር ድግምት ነው የተደገመባት። የመስተፋቅር ድግምት ደግሞ እንኳን አንድ ትዳር ስንትና ስንት ትዳሮችን እንደበታተና እናውቃለን። እና በተሻለ መጠን ለማቀራረብ ጥረት ተደርጓል። በእኔ ብቻ አይደለም፣ በሁለቱም ወገኖች በኩል አልተሳካም። ለነገራቸው የፈለግኩት ለምንድን ነው? ሁሌ እንደምለው ማለት ነው፣ የምትቀርቡትን ሰው ካላወቃችሁ አደጋ አለው። ሰዎች ደግሞ እየዛቱ እናገኛችሁ ስሏችሁ ለምንድን ነው የምታገኙት? እሷ መጠራጠር ነበረባት። ትዳር ከያዘች የሞቀ ህይወት ከጀመረች በኋላ ይሄ ልጅ እየዛተ ምንም እያለ በቃ ለአንደኛ ለመጨረሻ ጊዜ ሊያገኝ ሲላት ይሄ የኔ የግል እምነቴ ነው። ሁላችሁም የግል እምነት የግል አስተያየት ሊኖራችሁ ይችላል። በፍጹም ይህን ሰው ማግኘት አልነበረባትም። ዝቶባታል። የተመጻደቅሽበትን ትዳር አፈራርስልሻለሁ ብላታል። የተኩራራሽበትንም ባል ማደርገውን አሳይሻለሁ ብላታል። ይህንን ካለ በኋላ እንዴት አእምሯችን አይጠራጠርም? ሊያውም በዚህ ክፉ ዘመን ያም ደግሞ ብዙ ትምህርቶችን እየተከታተለ ነው እና ግድልም በዚህ መልኩ ተረዳው፣ መንፈስ ከዚህም በላይ ያሰራል ምናምን ብለው ኦኬ ሊሆን ይችላል። ግን እኔ አሁን ውስጤ ይቅርታ አድርግልኝና አይፈቅድልኝም ነው ያለው። ምንድን ነው የምትሉት እናንተ? ይቺ ልጅ አውቃ ነው ወይ ፈልጋ ነው ወይ ባሏን ቺት ማድረግ አቅቷ ማነው ፈልጋ ነው ወይ አታላ ነው ወይ ወደዛ ሰው ሄደችው? መንፈስ እኮ ተናግሯል እዛ ቦታ ላይ የመስተፋቅር ድግምት እንደተደረገባት በማንም እንደተደረገባት አብራ በምትሰራው ሰው ነው የተባለው። ይሄ ሰው ነው። ከዛ ደግሞ ይሄ ሰው ያው በዛም መንገድ ቢሆን ከተቆጣጠራት በኋላ ያደረጋትን ነገር ሁሉ በመረጃ ይዞታል። ብላክሜል አድርጓታል ማለት ነው። የክፋቱ ክፋት ዳሯ መበተኑ ሳይቀር ልጅና እናት ልጅና አባትን ማለያየቱ ሳይቀር ማስነወሩ ሳይቀር ከዛ በኋላ እንደገና እየተካተለ ሰላም መንሳት፣ ይሄ የክፉ ሰዎች ባህሪ ነው። የክፉ ሰዎች በመተት በድግምት ማስተርሳቸውን ያዙ እንበላቸው ሰዎች ድርጊት የመጨረሻው አፍራሽ ውጤቱ ይሄ ነው እና ብዙ ሞከርኩ ባልን ለማሳመን፣ በፍጹም ማመን ፍቃደኛ አይደለም። ለማመን ፍቃደኛ አይደለም በፍጹም። እንደገና ትዳር ስለማይሆን አልፈልግም ነው ያለው። ልጅት ደግሞ በቁጥጥር እንደ አንድ ሰው በእንደዛ አይነት ሁኔታ ሽክርክር የነበረች መልካም ነገር ራሷን የምትጠብቅ የነበረች ልጅ ራሷን መቆጣጠር እስኪያቅታት ድረስ የሆነ ነገር ካልተቆጣጠራት በስተቀር መንገድ ትስታለች ብሎ ይገመታል። ራሷን ትጥላለች ብሎ ይገመታል ያለምንም ምክንያት። ከዚህ ሁሉ በላይ ደግሞ ጸበል ቦታ ላይ ሁሉ ነገር ተገልጿል እና ይህንን እያዩ አለማመን እኔ
ነው ምን እንደሚባል አላቅም። ዞሮ ዞሮ ግን በዚህ መርሃ ግብር በዚህ ፕሮግራም ልነግራችሁ የፈለግኩት ነገር ምንድነው? እባካችሁ ሴቶች የቀረባችሁን ሰው ሁሉ አትመኑ። በተለይ ደግሞ በዚህ አይነት መንገድ እወድሃለሁ እወድሻለሁ የሚለው ነገር ከተነገረ በኋላ እናንተ የማትፈልጉት ነገራችሁት የዛተባችሁን ሰው በምንም አይነት መንገድ ለማግኘት አትሞክሩ። ከዛተብሽ በኋላ አግኝቶሽ ዙፋን እንደማይጨልልሽ ታውቂያለሽ፣ ወይ ደግሞ ውድ ስጦታ እንደማይሰጥሽ ታውቂያለሽ። ዛቻ ነው። ከዛቻ ጀርባ ደግሞ ምን እንዳለ አእምሯችሁን ማሰራት ነው። ጥቂት አእምሮን ማሰራት ነው የሚያስፈልገው። በተለይ በዚህ ስንትና ስንት ነገሮችን እየሰማን ባለንበት ሰዓት ማለት ነው። እና ይህንን የመሰለ ገና በጅምሩ የተደናቀፈ ትዳር እንዳልኳችሁ ከ3 ዓመት በላይ አልዘለለም እና በዚህ አይነት ሁኔታ ማፍረሱ በጣም ያሳዝናል። በዚህ መሀል ደግሞ የሚጎዱት ልጆች ናቸው። እነዚህም ልጆች እንግዲህ የአንድ ሴት ልጅ አባትና እናት ናቸው። ስለዚህ አሁን የልጅቷን ደግሞ የነገ እድገት ግምትን መክተት ትችላላቸው። ጨካኝ ሰዎች ምንም አይመስላቸውም። እንኳን ለልጅ ስንት ነገር እያበላሹ አይደለም። ስለዚህ በዚህ አይነት ሁኔታ ትዳር ፈርሷል እላቸው ነው። እና እንደዚህ አይነት ሰዎች ልቦና ይስጣቸው ብለን ብቻ የምናልፋቸው አይደሉም። ደጋግመን እንደምንለው ማለት ነው። ከድርጊታቸው አይታቀሙም፣ ከድርጊታቸው አይቆሙም። እንደውም እየባሰባቸው ነው ሄዱት። ጥንቃቄ ማድረግ ያለባችሁ እናንተ ናችሁ ልላችሁ ፈልጌ ነው። እና እስኪ የእናንተ አስተያየት ምንድን ነው? እኔ ለውሳኔ ስለቸገረኝ ነው፣ በጣም ስለከበደኝ ነው። እሷ የምትለው ምንድን ነው? እኔ ግድ የለም በባልነትም አይቀበለኝ፣ ነገር ግን ሰራተኛ ሆኜ ልኖር ነው። እሱ ደግሞ በሚስትነትም አልቀበላትም፣ በሰራተኝነትም አልፈልጋትም፣ አይኗንም ማየት አልፈልግም ነው። ምክንያት የሚያቀርበው ደግሞ ሆን ብላና አምናበት ነው ያንን ሁሉ ያደረገችው። እኔን ቺት ያደረገችኝ፣ ከእሱ ጋር የተኛችው፣ ከእሱ ጋር የተሳሳመችው፣ ከእሱ ጋር የዚህ አይነት ቮይስ ሜሴጅ የተላላከችው ነው። እኔ ደግሞ የምለው ምንድነው? እሱ አይደለችም የተቆጣጠራት መንፈስ ያን ታደርግ አስገድዷት ነው። ለዚህ ደግሞ እኔ እንደማስረጃ የማቀርበው አንደኛ ልጅቷ የራሷ አመጣሏ የሚናገረው ነገር አለ። ሁለተኛ ከምንም በላይ ደግሞ እኔን ያሳመነኝ የመስተፋቅር ድግምት ስውሯ ማርያም ላይ ተጋልጧል። ይህን ሰምተዋለሁ ስለ ሰምቻለሁ ጸበል ቦታ። በቃ ይህን ከሰማ ታዲያ ስለዚህ የት ይደርሳሉ የተባሉ ትዳሮች ብዙን ጊዜ በዚህ አይነት ሁኔታ መጨረሻቸው ፍጻሜያቸው አሳዛኝ ነው እና ከእንደዚህ አይነት ፍጻሜ ካላቸው የትዳር ህይወት ፈጣሪ በቸርነቱ ይጠብቃን ማለት እፈልጋለሁ። እንደ ሁልጊዜው እንግዲህ ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። አብራችሁኝ ስለነበራችሁ ብቻ ሳይሆን ወደፊትም አብራችሁኝ ስለምትሆኑ አመሰግናለሁ። እንግዲህ ብዙዎቻችሁ እንደምትከታተሉት የሰብስክራይባችን ቁጥር እየጨመረ ነው። እግዚአብሔር ይመስገን። ይሄ በእናንተ ድጋፍ የተደረገ ነው። ከልብ ከልብ አመሰግናለሁ። 88,000 አልፈናል። የቀረን 12,000 ብቻ ነው። ስለዚህ 12,000 ሰብስክራይበሮች ትጠብቃላችሁ ማለት ነው፣ ቢያንስ 100,000 ለመግባት። የዩቲዩብ አናላይሲስ እንደሚያሳየኝ ደግሞ በግራፍ የኔም ፕሮግራም ከምትከታተሉት ተከታታዮች ውስጥ 55% ያህል ሰብስክራይብ ሳታደርጉ ነው የምትከታተሉት ፕሮግራሜ። ስለዚህ 55% ውስጥ ያላችሁ የፕሮግራሜ ተከታታዮች እባካችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉና በጣም በቅርብ ጊዜ ውስጥ 100,000 እናስገባው። እንደማታሰፍሩኝ ተስፋ አለኝ። በድጋሚ ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር በአስተማሪ ባንቂ መርሃ ግብር እስከምንገናኝ ድረስ በያላችሁበት ሰላም። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።